ምንድነው እኔ የምደግፈው አካል ወይም ኃይል የፋኖ ትግል ነው ኦፍ ኮርስ የምደግፈው እሱ ነው ምክንያቱም የመጣውበትም ማህበረሰብ የሚያስ ስለሆነ ስለ እኔ ስለሚመለከተኝ ጉዳይ ብቻ ነው ማውራው አንደኛ ኤክሶዴስ ባነሳው ነገር እንደናንተ አይነት አማሮች ወይም ሰጋጅ አማራ እኛ እናቀም ብለዋል ወደ ኋላ ታሪክን ዞር ብለ ብትመለከት አሁን ባለው ጦርነት እንኳን አንድ ኢንተርናሽናል የሆኑ ሚዲያዎች ወይም ያለም አቀፍ ሚዲያዎች እንኳን የፋኖን ሰቆቃና ግፍና መከራን አይዘግቡም ይሄ ማለት ምንድነው ምራባውያን ሁሉ የሚያጨበጭቡት ለሚገዛላቸው ለነሱ ለሚንበረከክ ወይም ለሚሰግድ ነው እናቃለን ለማን ድምጽ ማሰማት እንዳለባቸው ለማን ከዋላ ደጀን እንደሚሆኑ በሎጂስቲክ ማንጻር እንኳን ማንንም መደገፍ እንዳለባቸው ያቃሉ ሶ ዳትስ ዋይ ይሄንን ህዝብ የማይደግፉበት ምክንያታቸው የአማራ ህዝብ በነበረው እንኳን በነገስታት ዘመን ወይም በአባቶቻችን ዘመን እኛን ኢትዮጵያ እንደ ኢትዮጵያ ስንመራ አንደኛ በህዝቡ እኩልነት ወይም ደግሞ ሀገራችንን ለማንም ባንዳ አሰልፈን ስለማንሰጥ ነው ይሄም ደግሞ የታሪክ ጥላቻ አለባቸው ማየት ይቻላል እነ ጣሊያንን እነ ጀርመንም ይሁኑ በነበሩት በኃያላን መንግስታት ደረጃም ምን ያህል ጥላቻ ለዚህ ህዝብ እንዳላቸው እናቃለን ገባ ለዛም ነው ይሄንን ጦርነትም እነሱ በሎጂስቲክም ይሁን በሚዲያውም እኛን ሰፖርት የማያደርጉት ይሄ ለመበታተን አጥቶ እኛ ወያየው እዚህ ማንተ ምን የሚያለ ነው አንድ ገስት ላይ ነው አይደለ አይደለ አንድ ገስት ላይ ነው እሺ ተው አንድ ጊዜ ጆከር ያለበት ነገር አለ አንድ ጊዜ ይቅርታ ጠይቀዋል እሺ ቆይ አንድ ደቂቃ ይወል ትናንትና አንተ እንደ ጠላትነት ወይ ጥቅጥቃ እናርገውና ተመለሽና ያንቺን ደቂቃ ልውሰድና አንድ ደቂቃ ለስ ከመሃል ተማቋረጥ ነው ኦኬ አላቋረጥ በኔ የኔን እድል ተወስጃለሽ አማራን ይቅርታ ጠይቀዋል ጆከር አሁን አሽታግ እንደተናገረች እሺ እኔ አንድ ደቂቃ ከሰጠኝ በጣም ጥሩ ነው እንዴት ብላችሁ እንደመጣችሁ እንዴት ተደራይታችሁ እንደመጣችሁ በጣም ያስደስታል ይሄ ምንድነው ፍርሃትን ነው የሚያሳየው አሁን ቅድም የነበረ ልጅ ሲገባ ምንድነው አማራ አጎብዳጅ ሰጋጅ አጎብድደም ሰግደህም ከቅቢ እስከ ለጋቅቢ እስከ ጋቢ ኤርትራ ሂደህ በባዶ እግር ተሸክሞ አስገብቶ ኦሮሚያ ክልል እሬቻን ጋቢ አልብሶ ሲያስከብር የነበረ ኦሮሞ ነው ብልጽግና ነው አብይ አህመድ ነው አማራ እኮ አይደለም ዛሬ ምናልባት ያለውን የፋኖን ድልና የፋኖን ትግል ለማንቋሸሽ የምታደርጉትን ጥረትና የምትሄዱበትን መንገድ በደብኛ ላይ ደንቆሮች እኮ አይደለም ምን ሆናችሁ ትመጣላችሁ ኦሮሞነታችሁ ረስታችሁ አማራ ሆናችሁ ራሳችሁን ቀይራችሁ መጣችሁ ዛሬ እኛ ከኤርትራ ጋር ቆመን እንደምንሰራ ትላንት እናንተ መከላከያ የኤርትራ መከላከያ ያስገብታችሁ እገዘን ለምነን እግር ላይ ወድቃችሁ ድንጋይ ተሸክማችሁ ተማጽናችሁ እንዲያደረጋችሁት እኛ ነገር አድርገን እየሰራን እንዳለ የምታሳዩት ነገር እኛ አማራዎች ራሳችንን እንችለን ነው የምንቆመው ኤርትራም እንደ ሀገር ነች ሁለተኛ ነገር አሰብ ቀይ ባህር መንገድ ክፍት ነው በወሎ በኩል ለመግባት ስታስብ ክፍት ነው መንገዱ እንለቅልሃል ግን መመለስ አትችልም መንገዱን ከፍትልሃል ሂድ ተዋጋ ሬቻህን ማክብር ወደብንም ተጠቀም መብታችሁ ነው እኛ የኤርትራ ህዝብ ጋር ችግር የለብንም አንተ ኢትዮጵያዊ ብለህ ቀጥቅጠ ፈልጠ ጡት እየቆረጥ ከአደባባይ ላይ ያሳየኝ አንተ ጋር ተሰልፌ ኢትዮጵያን መቻለች ኢትዮጵያ ከ5 አመት በፊት የፈረሰችውን ኢትዮጵያ ነው ወይ ዛሬ ፈርሳ ሁሉም በየብሔሩ ኦሮሚያ የሆነችውን ኢትዮጵያ ነው የምትነግረኝ ግን እንደዚህ አይነት ቁማር ይቅርባችሁ እንደዚህ አይነት ድራማ ሰርታችሁን ያማራ ነኝ እኔ ከማንንም አልለጠፍ እሱ አይሆን ማንንም እኛ ማንንም እገዛ አንፈልግም ራሳችንን ችለን የቆምን ብዙዎቻችሁ አሁን ነገም ዛሬም የምትመጡት በማን ጭምብለው በአማራ ጭምብለው ማንን ለመሳደብ ኤርትራ ለመሳደብ እሱ ሊሆን አይችልም ሞኞች አይደለም ንፍጣሞች አይደለም ልጅቷ ተከተለ ሐሳቧን ተከተለ የቀረኝ ደቂቃ ለሷ አስጣት ጆከር ጨርሳ አንተን ምሰራው አንተ ሰርተ የመጣውን ድራማ ነው ሰርቼ መንጣቀል አይደለም ለሱ ጆሮ ካልጣመ በስተቀርኩ እዚህ ቤት ለምን መሰለ እናንተ የፈለጋችሁት ነገር አማራ ነው ብሎ ያሳልፈ ሰጣረን ደቂቃ አርፈ ተቀበልና ኤርትራ ማሰደብና ከኤርትራ ጋር ለስጥብጥ እንድነሳ ለማድረግ ነው ድራማ ነው እሱ ነገር ደግሞ ሊሆን አይችልም አልፏል ጆከር ጨርሳ ጆከር ስነስርዓት ነው እናመሰግናለን እኔ ተረኛ እግዚአብሔር ያክብርህ በእውነት አሁን እናንተ እነዚህ የብልጽግና ፌስታል አሳልፈሽ ተሻል ጊዜ የመንግስት ፌስታል አንጋቢዎች
በኩርቱ ፌስታል ሐሳብ ይዛችሁ የምትዞሩ ሰዎች የተጫናችሁትን የምታወሩ ሰዎች ጥግጥጋችሁን ይዛችሁ ብትቆሙ መልካም ነው። የራሳችሁ ፖለቲካ አማራ ያለው በማንነት በደምህ ተጣርተ አማራነት ያልተረጋገጠ ሁላ እኔ አማራ ስለሆንኩ ለኤርትራ አልሰግድም ማንም የሚሰግድ የለም። ሁሉም በራሱ መንገድ ትግል ይዞ ጥይት ታጥቆ እየተዋጋ እያስፈሳ አባታችንን ኤርትራያኖች ማርከውታል። እኛ ደግሞ በፋኖ ተማርከናል የሚል ከገዛ ካስታጠቀው ወታደር የሰማነው እንጂ እኛ ኤርትራያኖችን አማራ ክልል ገብታችሁ አግዙን አላልንም። ሄጄ ዋጋለሁ ቀይ ባህርን አስመልሳለሁ ካልክ የትግራይ ወታደር እዛ ጋር አለል ከኤርትራያኖች ጋር ተስማምቶ እንደ ወንድማማች በትግረኛ ቋንቋ አንድነን ብለው እነሱ ናቸው የቆሙት። ሂድ ተዋጋ ሞክረው ያው ጆከርም ነግሯቸዋል። መመለሻህን ግን ደግሞ የአማራ ህዝብ እየማረከ ልብስንና ጥይትን ስንቅን እያስወለቀ ለቤተሰቦቹ በሰላም ያስረክባል። ገዳይ አደረጃጀት ስለሌለ ይሄ ወንድማችን ግን መጥቶ ክፍት ነው ለመመለስ ዝግ ነው ባላቸው ያ እና ይሄንን ነገር ጅቦ አንተ ያደራጃቸው እነዚህ ትላማታ በማስጠንቀቂያ ስትነግራቸው ሰምተናል። ብልጽግናዎች ካልከፈላችሁ ነው ፖለቲካል አበላሽ ነው ስትላቸው በፍራቻ ተንደርድረው አንዳንድ ካድሬ ያሰልጥነው ልከዋል። እነሱን ተቀብለ ህዝቡን የሚያሳምጽ ንግግር ሲናገሩ ማዳመጥ ላንተም ጥሩ አይደለም። ማሪ ደግሞ አታስፈራረው። ማሪ አይታል እኛ የበላይ ካልሆነን እንቀማለን ያልክ በትግረኛ የምታወራትን እንሰማለን እኮ ቁሩብ ትግረኛ ገብቷል። እና ማሪም ፈርቶ ካይመስለኝም ራሱ ይመልሳል። ጃፊ እዚህ ላይ ባለው ሰዓት ላይ እኔ ተጨምሮ ስራታጅ እናት ስራታጅ ቡላላ ቀጥል ከዛ ሴቭ ይቀጥላል። ሰባሪ የሚባል ነገር አለ። የበላበትን ሃሽታግ ናከፋይ ይቆራል። የኔ ተራ ስለሆነ ባካችሁ ጣልቃ ባገቡ ደስ ይለኛል። ባሪያ ዲቤት ባይወራ ደስ ይለኛል። አንተ የጅቦ ባሪያ ነው። ጆከር ጃፒ ያውራ አንዴ ጅቦ ግን ሐሳቡን አንተ እኮ ያውራ ስለቤቱ ስለ ድንበር መፍረስ ስለ ተለጣፊነት አውራል። እየተወራ የነበረው አልገባም። ስለ አማራ ጉዳይ አትምጣ። መጀመሪያ ከራስህ ስለ ትግራዋይነትህ እሱን ከጨረስክ በኋላ ወደኛ አስተያየት ልስጥ ወይ ብለህ ማስፈቀድ ያለብህ። እሺ አመሰግናለሁ። አሁን እኮ ዘለ ሰው ቤት ላይ ምሳሌ ሰው ቤት ላይ ዘለህ ዘርዬ አልጋው ላይ ልተኛ አባወራልሁን ሚስትንም ለያዝ እኮ ነው አትጥያለህ። ምን ነው እኛ ባልተቤቶቹ እያለ ስለኛ ታወራለህ። ምን የሚባል ተለጣፊነት ነው? ስለሰጣችሁኝ እድል አመሰግናለሁ ጅቦ። በጃጋጣሚ ጃፒ አንዴ ስላምበሳይና ስለዚህ ነገር ቢመልስ አንድ ጊዜ ወልሻሽታል። አሁን እኛ ግራ የገባን ነገር ሁሉም ሰው እኔ አሁን ራሴ ማንነቴን ስለማቅ አዲስ አበባ ተወልጄ ያደኩ ቤተሰቦቼ ከአማራ ክልል የመጡ ዘመዶቼ እያለቁ ነው ብዬ ለማህበረሰቤ በምችለው መንገድ ማንነቴን እናገራለሁ። ድምጽም ምንም ሆንክ ማንነቴን ነው የምነግርህ። ገብቷል። ስለዚህ በማንነት የሚገደል ህዝብ አለ። ሁሉም ሰው መታገል ካለበት መጀመሪያ መንግስት የምናስወግደው አማራ ክልል ላይ የሚሞተው ማህበረሰብ እንደ አማራነት ቆሞ ኢትዮጵያዊነቱን እንዲያስከብር አትግደሉት ብለህ የትኛውም አካባቢ ያለ ሰው መተሰት ቆመ ኦኬ ባንድ ላይ ትቆማለህ። ዝም ብለህ ግን እንደ ቡላላ አይነት አለቅላቂ የቤት ሰራተኛ አምጥተህ ከግርድና የምሮ የማይላቀቅ ሰው ላንተ ስለተገረደ ማካልስ የክፍት ጫማ ካልስ እንዴት እንደሚበክት ታውቀዋለህ። አረብ ሀገር ነው ያለው። አሸዋ ሲነካው ምን ሲለው እንዴት እንደሚጣው ቡላላ ማለት እኮ ቺቀጥሮ ቦቲ ጫማ አድርጎ የሚሄድ ሰው ነው። ከእንደዚህ አይነት ሰው ጋር አንተ ወርደ መታየታል እና በማንነቱ ቆሞ የቆመበትን ዓላማ ማንጸባረቅ አለበት። ጅቦ ላንተ ተገዢ በመሆኑኛ አንቃወምም። ይገዛ አባቶቹም ቤተሰቦቹ ሲሸጡና ጀርመን ሀገር ላይ እንደዚህ እንጀሮ ሲያስጎበኟቸው ነበር። እድሜ ለምን ይልኝ የመስፍን ፈይሳ ልጅ እኮ ነው እሱ። መስፍን ፈይሳ ማለት እኔ ጆከር በተለይ ኤክሶዴት ሲያወራ ጊፍት ከሚሰጡት አንዱ እነማን እንደነበሩ በደንብ እያዩዋቸው ነው። ለልና ኤክሶዶስ የሚባለው ነው ማነው? አንድ ግሩፓቸው አንድ ነው። ተጣል ሴፍ ተደውሎለት መጣና ሴፍ እንድናገር አደረገው። ግን ስህተታቸው እኮ የነዘራ ያዕቆብ ቋም ግሩፕ ስህተታቸው እዛው ላይ መነጋገራቸውንና ሐሳባቸው ምን እንደሆነ እዛው ላይ ይናገራሉ። ምን አለው ሴፍ ምን አለው መሰለ ሴፍ ትክክል አይደለም የፈለኩትን አጀንዳ አልተናገርክልኝም ማለት በዚህ ነገር የተናደደው ቡላላ ደግሞ መሃል ላይ ገብቶ 2 ሰዓት ይሰጠው 3 ሰዓት ይሰጠው እኛ እንድንናገር አልተፈለገም ነበር። በትክክል አሁን በመጀመሪያ ደረጃ እንትን
አንበሳም ወይ ትመልሳለህ ወይስ ስራህን ትቀጥላለህ? በዚህ ነገር እንነጋገር። መጀመሪያ ብላክ ጥያቄው ይጠይቀኝና አንድ ለምን ይሄን አትመልስም? ለምን ትሸሻለህ? ጥያቄ የለም መልስ። ይሄንን ወይ አንበሳውን መልስ ወይ የኛን 30 ቀን ሙሉ ትሰራለህ። 6 አንበሳው ሲያል አትሳቅ፣ መልስ። ቆይ እንጂ በሳቅ አታቋርጥ። አረ ቡሌክስ ናስግ እኛ እምቢ አለ። አስገቢው እምቢ አለ። ሮጦ ነው የጠፋው። አዳምጥሽ። ለመጀመሪያ ጊዜ አንበሳ እንግዲህ ጂጂግያ ስታወርድለት እልል ብሎ ሳይጨርስ እስከ አካውንቱ ይዞት ነው ሄደ። ለምስክርነት ቡላላ ገለጽልኝ። ይሄ ቃላጽልኝ በእናቴ 80 ሺህ ነው። ቆይ ስነ ስርዓት ያዝ። ግን ሃሽታግ እህታችን አንበሳ ወርዳ ተንከባክባ የሚሰድቡህን አስቆማ። እኛ ራሱ ልንዞርብህ ስንል ተውት ሐሳቡን ያስተካክላል ብላ ይሄን ሁሉ ነገር ያደረገችልህ 6 አንበሳን ያክል ያጓራችልህ ሰው እንደ ቲክቶከር እኩል ያደረገች ሴት እንዴት ዛሬ እጅ ተነሳታለህ? ምንድነው? አንድ ጭምብሎ የማይታወቅ አማራ አስብለህ አምጥተህ በዛ ልክ ፖለቲካ ልሰራ ስታጋግጥብን እኛን ቡላላ መካከል እየገባ ኢንተራፕት እያደረገ እንግዲህ ብዙ ነገር ሲያደርገን እድሉን እኛ በኃይል በጉልበታችን ጠንካራ ክንድ ስላለን እኛ አማራዎች ሐሳባችንን ሽጠናል። እነዛ ነን ብለው መስለው የመጡትን አመሰግናለሁ። እኔ የማንንም ሐሳብ አልገፋውም። እርገጤ በተደጋጋሚ እየሰደበኝ ነው ጆከር። ማንንም ሰው አልሳደብም። የተሳደብኩበት እሱን አጥፎ ሰው ስሙን አትጥራ ስሜን አትጥራ ብሏል። ስለዚህ ነው የተጠየቀው። ጆከር እናቴ ትሙት እኔ ሰው ተሳድቤ አላውቅም፣ መሳደብም አልፈልግም። እሱ ግን በተደጋጋሚ እየሰደበኝ ነው። ማምጣት እችላለሁ በሪካርዱ ብዙ። አሁንም ለምን ትፈራለህ? እኔን ጠይቋል መልስ። እሺ ወደ አንቺ ልመጣ እኮ ነው። ጆከር አይደል የጠየቀኝ? አንቺ ምን አገባሽ እንዴ? ቆይ ለጆከር ልመልስልህ እና በተደጋጋሚ እየሰደበኝ ነው። እኔም እያዳመጥኩት ነው። እናቴ ትሙት እኔ ማንንም ሰው መንካት እንደማልፈልግ ታውቃለህ አንተ። ለማናቸው ምን ልወርድላችሁ ነው? ችግር የለውም። አንተና በኔ ቤት ብራዘር በእናትህ ቁጭ በል እርገጥ። ኧረ ጄኔራሎች ተማርከዋል ወሎ ግንባር ላይ። እሱ እኮ ሊሆን አይችልም። እኛ በራሳችን በአቋማችን በቁመናው ነው ፋኖ ራሱን ይታገላል። ይህን አይነት ፖለቲካ ለማሰራት ይህ ሁሉ ሲጋጋጡና ሲሯሯጡ ፍቃድ እየሰጣቸው ነበር። አንተም ሰሜናዊ የምትላት የምትነካካት ነገር አለች። ሰሜናዊ የሚባል ጨዋታ የለም በዚህ ጊዜ። ራስን ትችላለህ። ሰሜናዊ የሚባለው ነገር ሰላም ሲኖር ነው። ሁሉም ስላንተ ሰላምን ያላወራልም። ስለራስ ሰላም ራስን የምታወራ፣ ስለኔ ደግሞ ሰላም ራሴ ነኝ የማወራ። ዛሬ ላይ ትላንት የነበረችው ኢትዮጵያ የለችም፣ ፈርሳለች። ሁሉም በየራሱ ቆሟል። ለራስ ትታገላለህ፣ ለራሴ ነፃ አወጣለሁ። ማንም ተለጣፊ ማንም ለጣፊ እንዳለፈው አመት አማራ የማንንም ሐሳብ እውቀቱ የሱ ምን ነው ራስ እና አንድ ጊዜ የብልጽግናን አጀንዳ ይዘው የሚመጡ ሰዎችን ግን ይዘመተህ ዲዛይን ፖለቲካ ባያራምዱ ከሆነም ኦኬ። እኛ ስንገባ እኩልነት የሚባለው ነገር እንደ ቡላላ ያሉ የክፍት ጫማ ካልስ እንደነዚህ አይነት ሰዎችን ባታሳትፍብን በጣም መልካም ነው ያስባለሁ። የክፍት ጫማ ካልስ ታውቃላችሁ እንዴ? ምን ነው? ኦኬ ግን ይሄንን ጥያቄ እሷን ጥያቄ ድጋሚ አዳምጪኝ። ጃፒን አስገቢው። አሁን ወደ ራሴ ልመለስና ቤት ላስገባው። ምንድነው የምትለኝ እንዴ? እሺ አዳምጪኝ። እኔ አሁን ልመለስ። ሞዴሬተር አለ አስገባው። ቆይ አንድ ነገር ልንገርሽ። አማራ ኤርትራን ይዞ አይታገልም። አማራ ትግራይን ይዞ አይታገልም።
የሰራው ጀብዱ የራሱ ያማራ ነው። ማንም ሰው ይሄ የኔ ነው የሚል ማንም አይመጣም። እስቲ ወንድ የሆነ ትግራዋይ ነው አማራን አግዘነዋል የሚል ወንድ የሆነ ኤርትራዊ ነው አማራን አግዘነዋል የሚል ማንም የለም። ገባሽ አይደለ? እኔ በሰሜናዊ አንድነት ማምን ሰው ነኝ። አማራ ክልል ላይ የሚፈጸሙ ሁሉ የአማራ እንደሆነ አምናለሁ። ማንም ትግራዋይ ወጡ ማንም ኤርትራዊ ወጡ ይሄ እኛ አለበት የኛ እንትን አለበት የሚል ነገር የለም። አንድ ገባ መሐሪ አሁን ወጥቶ እኛንን ምናምን እንዲል ከአማራ የበለጠ እንዲያስብ አልፈልግም። ከትግራዋይ የበለጠ እንዲያስብ አልፈልግም። ያልገባን ነገር ደግሞ መስተካከል ስላለበት ይሄ ትግሉም ጦርነቱም አማራ ክልል ላይ የሚደረግ ሁሉም ነገር በአማራ የሚደረግ ነገር ነው እንጂ በኤርትራ በትግራይ ምናምን ኃይል አማራ ውስጥ የለም። ይሄም ማመን አለብን። አንዳንዶቹ ምን አይነት ፖለቲካ እንደሚሰሩ ስለማቅ መሐሪንም እንደዛ ያልኩት መሐሪ የሆነ የሚናገራቸው ነገሮች ወደ ሌላ እየሄዱ ስለሆነ ይሄን ወዬ ባበራዬ አሁን ሰሜኑን በፈረቃ በኢትዮጵያ ወታደር የሚያዳክመው አብይ አህመድ ለምን መሰላሽ? ዘ ፖለቲካል ራይትስ ሳይንስስ ትዝቃለ እናቴን አንችላቸው እናቴ ትሙት አንትራ እግዚአብሔርን አገሩን የምትቀጥለው ስልጣን ላይ ቲፒኤልኤፍ እስካለ ድረስ ብቻ የትግራይ ኃይል ኢትዮጵያ ላይ ትልቅ የበላይነት ይዞ ካልቀጠለ ኤርትራ ሀገር አትሆንም። አንደኛ ነገር ልንገር ኦሮሞ የባህር በር ያስፈልገዋል። አማራ ስልጣኑን ከያዘ የባህር በር ያስፈልገዋል። ሃሽታግ እኮ ዝም ብላ ነው። አሁን ሃሽታግን አስገብቼ እውነት አማራ ስልጣን ላይ ወጡ የባህር በር ጥያቄ ያስፈልገውን ብላት እንዴ እሱን በኋላ ትላለች። የባህር በር የማይፈልገው አንድና አንድ ቲፒኤልኤፍ ነው። ምክንያቱም የባህር በር ይሄ ትግራይ ትግርኛ ተናጋሪው አገር ቋንቋ አገር ያስፈልገዋል እንዳይጠፋ ትግርኛችን ቋንቋችን ደግሞ አገር ስለሚያስፈልገው ኤርትራንስ ፕሮፌሽናል ላንጉጅስ ትግርኛስ አቤት እንግሊዝኛ አቤት እውቀት አቤት አነጋገር ድምድም የሚሻለኝ እና እዛች ሀገር ላይ ቲፒኤልኤፍ የበላይነት ከሌለ ሻቢያ አይኖርም። ለአንዴና ለመጨረሻ ጊዜ እናቴን ማርያምን ይቆጣል ያውቃሉ ይቆጣል ጃስ ይለኛል ግን ምንም ማለት የሚለውጠው ነገር የለም። ስማ እነሱን አስወር አፋቸውን አስከፈትካቸው ከዛኛን አስወር ቀጠቀጣ አይደል ኤክስዱስ እኔ ልቀጠቀጠኛችን የሾርት ሚሞሪ ጫፍ ብቻ የሚያወራ ኤክስዱስ ፖለቲካ እንደተራቀላል ነው። ወሬ ማውራትና በተግባር ላይ የብቻው ነው። ገብቶላል እሱ የመጨረሻ አልኩህ ነገሮች እንደ ትራክ መሪ አይደለም። አንዴ ውላላ አንተ ደንቆሮ አንዴ ችግር አለ። ይሁላ ጦርነት የሚፈጠሩ ታሪክን በማያያዝ እንደሆነ አያውቅም። እሱ የትናንትናው የሚያነሳው ሁለተኛ አንደኛ ነገር ማወቅ ያለበት እሱ ሚላል ብላክን ሼር አድርጊልኝ ለናንተ ነገር ልንገርሽ ኢትዮጵያ ውስጥ አራት ኃይሎች አሉ። አራቱም ኃይሎች ፋኖን ካልያዙ ድል አያመጡ። አሁን ትግራይ ብቻዋን ተዋግታ ድል አታመጣም። ኤርትራ ብቻዋን ተዋግታ ድል አታመጣም። ብልጽግናም ብቻውን ተዋግቶ ድል አያመጣም። አማራን ይዘው ነው ማንኛቸውም ድል የሚያመጡ። ያታለኝ ልነግርሽ ይችላል። Hey, what's up, man? Jalud, እንኳን በሰላም መጣ። Wow, the makeup being good. ሳምሪኮ አካንደራ ነጋ እሺ ጅቦ ሜካፕ ያመጣውልክ ሜካፕ ባለ ጊዜ አባዬ እንዴት ነክ አለሁልሽ እኔ ቆይ ነው አላመለጥክም ልነግርህ እኮ ነው ቆይ ተረጋጋኝ ነው አባ
ምንድን ናቸው ጋይስ? አሁን ጅቦ የትኛው ላይ ከነዛ የትኛው ጅቦ የትኛው ሰው ግን እኔን የት ነው የሚያስማቱን ኩባጆ እና ሰውየው እንዳብይ ሊሆን ብሎ ነው እዚህ የገባው። አወቅ ጆሲኮ የተጨላፊ አንተ ጆሲ ሆነን ዘንግቻለሁ ታውቃለህ። ጅቦ እናቴን ነው ምን አስገባኝ አንተ ከካም ባክ አንተ ጋር ልምጣ። አንተ እንዴት ነው የሚያስጠላው? መጣው